በርካታ ቢሊዮን ዶላሮችን የዘረፉ ባለስልጣናት ተጋለጡ። ስም ዝርዝራቸው ይፋ ሆኗል። መረጃው እጅግ አስደንጋጭ ነው። የኢትዮጵያ ሕዝብ ይህንን ጉድ መስማት አለበት። ወዲህ ደግሞ ሰራዊቱ እየፈረሰ ወታደሩን በከፍተኛ ሁኔታ እየኮበለለ መሆኑን የሚገልጽ አስደንጋጭ ዜና ተሰምቷል። በሌላ በኩል አብይና ደብረጽዮን በሚስጥር ጀምረውታል የተባለውን ድርድር እያነጋገረ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የኢትዮጵያ ሕዝብ ሆይ እና ጉድህን ስማ። ለኪስህና ከደሞዝ ተቆርጦ መንግስት ካዝና ገብቷል የተባለው በቢሊዮን የሚቆጠር ብር ተዘርፏል። የዘረፉት ባለስልጣናት ስም ዝርዝር ይፋ ተደርጓል። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ የተፈጸመው ይህ ከባድ ዝርፊያ ቁጣን የሚፈጥር ሆኗል። ይህንን ጉድ በዝርዝር እናስደምጣችኋለን። ጦሩ እየፈረሰ ነው። ወታደሩን በስፋት እየኮበለለ ነው። ጀነራሎቹ ጨንቋቸዋል። ሰራዊቱ አልዋጋም በማለት ጦሩን ከርቶ እየኮበለለ መሆኑን የሚገልጽ አስደንጋጭ ሪፖርት ወጥቷል። በተለይም ባለፈው ሳምንት በነበረ ውጊያ በርካታ ኮሎኔሎችና ወታደሮች መገደላቸውን ተከትሎ የሰራዊቱ አባላት የኛ ባልሆነ ውጊያ ላይ አንሳተፍም በሚል እያመጹና እየኮበለሉ ነው። ትሰሙታላችሁ። አዲስ ጦርነት ሊቀሰቀስ ከጫፍ በደረሰበት በዚህ ወቅት በፌዴራል መንግስቱና በህወሓት መካከል በጓዳ ሚስጥራዊ ድርድሮች እየተደረጉ ነው የሚል መረጃ እየተሰራጨ ነው። ሁለቱ ኃያሎች በአደባባይ በግልጽ እየተፈራረጁና እየተዘላለፉ ቢሆንም ከጀርባ ግን በጥብቅ ሚስጥራዊነት እየተናገሩ ነው ተብሏል። የአሜሪካው አምባሳደር አርቪን ማሲጋን ዛሬ መቀሌ የገቡትም ለዚህ ሆነው ተብሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። አዲስ ጦርነት ሊቀሰቀስ ከጫፍ በደረሰበት በዚህ ወቅት በፌዴራል መንግስቱና በህወሓት መካከል በጓዳ ሚስጥራዊ ድርድሮች እየተደረጉ ነው የሚል መረጃ እየተሰራጨ ነው። ሁለቱ ኃያሎች በአደባባይ በግልጽ እየተፈራረጁና እየተዘላለፉ ቢሆንም ከጀርባ ግን በጥብቅ ሚስጥራዊነት እየተናገሩ ነው ተብሏል። ለዚህ መረጃ ፍንጭ የሰጠው ጉዳይ ደግሞ ትላንት ጠቅላይ ሚኒስትር አብይ ከኦባሳንጆ ጋር መገናኘታቸውና የአሜሪካ አምባሳደር ማሲንጋ ዛሬ መቀሌ መግባታቸው ነው። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት የደቀነው የጦርነት ስጋት ቀጠናዊ አውድ ይዟል። በዚህም የፕሪቶሪያው ስምምነት አደራዳሪ የነበሩት ኦባሳንጆ ጦርነቱን ለማስቀረት በመቀሌና አዲስ አበባ መካከል የተበጠሰውን የግንኙነት መስመር ለመጠገን እየሞከሩ ነው። ኦባሳንጆ ከአንድ ወር በፊት ወደ መቀሌ ተጉዘው ከደብረ ጽዮንና ከከፍተኛ የህወሓት አመራሮች ጋር የተመካከሩ ሲሆን ዛሬ ደግሞ ከጠቅላይ ሚኒስትር አብይ ጋር ተገናኝተው መክረዋል። የዶክተር ደብረጽዮን ገብረ ሚካኤል አንጃ በኃይል ክልሉን ተቆጣጥሮ ከፌዴራል መንግስቱ ጋር በከፍተኛ ፍጥጫ ውስጥ እንደሚገኝ ይታወቃል። ይሁን እንጂ ይህ በይፋ የሚታየው የከረረ ጠላትነት እንዳለ ሆኖ ዶክተር ደብረጽዮንና ጠቅላይ ሚኒስትር አብይ አህመድ በሚስጥር እየተነጋገሩ እንደሆነ በሰሞኑ በስፋት እየተነገረ ይገኛል። በፖለቲካ ሳይንስ የጀርባ ንግግሮች እጅግ በከረረ ጠላትነት ውስጥ ባሉ ኃይሎች መካከልም ቢሆን መኖራቸው የተለመደ የሀገር አስተዳደር አካል ነው። ጠቅላይ ሚኒስትር አብይና ዶክተር ደብረጽዮን ሚስጥራዊ ወዳጆች ናቸው ለማለት ባያስደፍርም ጦርነት ድጋሚ እንዳይፈነዳ ሁኔታዎችን ለማርገብ ወይም ደግሞ ደም አፋሳሽ ግጭቶችን ለማስቀረት ሲባል መደበኛ ያልሆኑ የመገናኛ መስመሮች ክፍት ሆነው ሊሆን ይችላል። ምንም እንኳን የፌዴራል መንግስቱ አቶ ጌታቸው ረዳን ወደ ማዕከል አምጥቶ ስልጣን ቢሰጥም በትግራይ መሬት ላይ ያለውን ትክክለኛ የትጥቅና የፖለቲካ ኃይል የሚቆጣጠረው የዶክተር ደብረጽዮን አንጃ በመሆኑ ፌዴራል መንግስቱ ከእውነተኛው የኃይል ባለቤት ጋር በጀርባ መነጋገሩ ግድ ይለዋል። ይህ የሚስጥር ግንኙነት ለፌዴራል መንግስቱ የከፋፍለ ግዛት ስትራቴጂን ለማስፈጸም እጅግ ጠቃሚ ነው። አቶ ጌታቸው በይፋ በማቅረብና ዶክተር ደብረጽዮንን ደግሞ በጀርባ በማነጋገር ህወሓትን በማያባራ የጥርጣሬና የፉክክር አዙሪት ውስጥ አዳክሞ ለማቆየት ያስችላል። ሁለቱም አንጃዎች የየራሳቸውን የህልውና ማስጠበቂያ መንገድ እንዲከተሉ በማድረግ ፓርቲው ዳግም እንደ አንድ ጠንካራ ስጋት ሆኖ እንዳይወጣ ለማድረግ ያለመ የፖለቲካ ቼዝ ጨዋታ ነው። በኢትዮጵያ ፖለቲካ ዘላቂ ጥቅም እንጂ ዘላቂ ጠላት የለም የሚለው ህግ
በዚህም በተግባር ሲተረጎም ይታያል። ከዚህ ውስብስብ የውስጥ ፖለቲካ ባሻገር የኤርትራ መንግስት በቀጠናው ያለው እንደምታ የዚህን መላመት ታሳማኝነት በእጅጉ ያጎለዋል። ከፕሪቶሪያው የሰላም ስምምነት በኋላ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ ሻክሯል። በዚህ አውድ የፌዴራል መንግስቱ ከኤርትራ ጋር ሊፈጠር ለሚችል ማንኛውም ያልተጠበቀ ግጭት ትግራይን እንደ ተፈጥሯዊ የቋት ዞን ወይም በፈር ዞን እንድታገለግል ሊፈልግ ይችላል። ስለዚህ የዶክተር ደብረጽዮን ታጣቂ ኃይል ሙሉ በሙሉ እንዲጠፋ ላይፈልግ ይችላል። በተጨማሪም የዶክተር ደብረጽዮን ቡድን በፖለቲካዊ መገለል ምክንያት ተገዶ ከኤርትራ ጋር አዲስ ግንኙነት እንዳይፈጥር ለመከላከል ፌዴራል መንግስቱ የጀርባ መስመሩን ክፍት አድርጎ ማቆየት ስትራቴጂካዊ ግዴታው ይሆናል። ይህ የሚያሳየው ያልተነገረው የኤርትራ ስጋት ሁለቱን የውስጥ ተቀናቃኞች ከመጋረጃ ጀርባ እንዲነጋገሩ እያስገደዳቸው መሆኑን ነው። ወደ ሌላ ዜናችን ስናመራ ጦሩ እየፈረሰ ነው፣ ወታደሩም በስፋት እየኮበለለ ነው። ጀነራሎቹ ጨንቋቸዋል። ሰራዊቱ አልዋጋም በማለት ጦሩን ከርቶ እየኮበለለ መሆኑን የሚገልጽ አስደንጋጭ ሪፖርት ወጥቷል። በተለይም ባለፈው ሳምንት በነበረ ውጊያ በርካታ ኮሎኔሎችና ወታደሮች መገደላቸውን ተከትሎ የሰራዊቱ አባላት የኛ ባልሆነ ውጊያ ላይ አንሳተፍም በሚል እያመጹና እየኮበለሉ ነው። ህወሓት የማይወጣው አዘቅት ውስጥ ገብቷል። አንድ የቀረው ሰራዊቱ ከእጁ እየወጣና እያመለጠው ነው። ከዚህ ቀደም በነበረው ውጊያ ህዝቡን ከጎኑ ማሰለፍ ችሎ ነበር። ነገር ግን ከፕሪቶሪያ ስምምነት በኋላ በክልሉ ጨቋኝ ስርዓት ለመዘርጋትና አፋኝ ህግ ለማውጣት በመሞከሩ ደጀን የሆነ ህዝቡን አጥቷል። በዚህም ሰራዊቱ ላይ ጥገኛ በመሆን አሁን ላይ አለኝ የሚለው አቅሙ ሰራዊቱ ብቻ ነበር። ነገር ግን ከቅርብ ጊዜ ወዲህ የታዩ ክስተቶች ሰራዊቱ ከህወሓት እጅ እየወጣና እየፈረሰ መሆኑን የሚያሳይ እየሆነ ነው። በተለይም ቡድኑ የትግራይን ወጣቶች እያፈነ ለሱዳን ሰራዊት እየሸጠ መሆኑና በዚያም ጦርነት የትግራይ ወጣቶች አላግባብ መስዋዕትነት እየከፈሉ መሆኑን የጦሩ አባላት እንዲያመጹና እንዲኮበልሉ አድርጓቸዋል ተብሏል። የትግራይ ህዝብና ወጣቶች ያለፉትን የሁለት ዓመት አስከፊ ጦርነት ጠባሳ ገና አልሻሩም። ለሁለተኛ ጊዜ ለምን እንዋጋለን? የማይጠቅም ጦርነት ነው የሚለው አስተሳሰብ በሰራዊቱና በወጣቱ ዘንድ በከፍተኛ ደረጃ ነግሷል። በተጨማሪም የቀድሞ ታጋዮች ማቋቋሚያ ወይም ዲዲአር ሳይደረግላቸው ለተደጋጋሚ እልቂት መዳረጋቸውና መሰረታዊ የኑሮ ፍላጎቶች ማለትም ደሞዝ፣ ምግብ ዋስትና ሳይሟሉ ወደ አዲስ ጦርነት መገፋታቸው በሰራዊት ውስጥ ያለውን ታማኝነት አሸርሽሮታል። በተጨማሪም ህወሓት ያወጣው የግዳጅ ወታደራዊ አዋጅ የቲዲኤፍ አባላት እንቢተኝነትን እንዲያሳዩ ከሰራዊቱ እንዲኮበልሉና የውስጥ አመጽ እንዲቀሰቀሱ ምቹ ሁኔታን ፈጥሯል። ህዝቡም ሆነ ወታደሩ ከጦርነት ድካም የተነሳ ለአዲስ ግጭት ፈቃደኛ ባለመሆናቸው ይህ የግዳጅ ምልመላ የህወሓትን ወታደራዊ አቅም ከመገንባት ይልቅ ድርጅቱን ወደ ከፋ ውስጣዊ መሰነጣጠቅና መዳከም እየመራ ይገኛል። ህዝቡ በአዋጁ በመማረሩ ምክንያት ልጆቻቸውን ከአፈሳ ለመታደግ መንገዶችን እስከ መዝጋት ደርሰዋል። ይህ ወደ ውስጣዊ ህዝባዊ እምቢተኝነትና ከታጣቂዎች ጋር ወደ መጋጨት ሊያመራ ይችላል። ህወሓት በትግራይ ክልል ያወጣው አዲስ የግዳጅ ወታደራዊ አገልግሎት አዋጅና የሰራዊት ምልመላ ወይም አፈሳ በህዝቡ በወጣቶችና በሰራዊቱ መካከል በከፍተኛ ተቃውሞና የመክዳት ወይም የመኮብለል ስጋት መፍጠሩ እውነተኛና መሬት ላይ ያለ ሀቅ ነው። በተለይም በህወሓት ስር የሚንቀሳቀሰው የቲዲኤፍ ሰራዊት አባላት አዲስ ለሚንቀሳቀስ ጦርነት አንዋጋም የማለት የማመጽና የመኮብለል እድላቸው እጅግ ከፍተኛ መሆኑን በርካታ ማረጋገጫዎች ያሳያሉ። ወደ ቀጣይ መረጃችን ስናልፍ የኢትዮጵያ ህዝብ ሆይ እና ጉድህን ስማ፣ ለኪስህና ከደሞዝ ተቆርጦ መንግስት ካዝና ገብቷል የተባለው በቢሊዮን የሚቆጠር ብር ተዘርፏል። የዘረፉት ባለስልጣናት ስም ዝርዝርም ይፋ ተደርጓል። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ የተፈጸመው ይህ ከባድ ዝርፊያ ቁጣን የሚፈጥር ሆኗል። በ2018 በጀት ዓመት በኢትዮጵያ ታሪክ ታይቶ የማይታወቁ በቢሊዮን የሚቆጠሩ የገንዘብ ምዝበራዎች በባለስልጣናት መፈጸሙ ተገልጿል። ከወራት በፊት 100 ቢሊዮን ብር በባለስልጣናትና ታዋቂ አርቲስቶች መመዝበሩ መገለጹ የሚታወስ ሲሆን ዛሬ ደግሞ ሌላ አስደንጋጭ የምዝበራ ሪፖርት ተጋልጧል። በዚህ ምዝበራና ማጭበርበር ውስጥ የተሳተፉት ተቋማት ይፋ ተደርጓል። በሚሊዮን የሚቆጠሩ አርሶ አደሮች በድርቅና በውሃ እጥረት እየማቀቁ ባሉበት ሀገር ጥቂት ባለስልጣናት ግን የህዝብን መተኪያ የሌለው ቢሊዮን ብር ለቅንጦት ኑሯቸው ማሟያ ሲያደርጉት ተገኝተዋል።
አገርን ያነጋገረው የፌዴራል ዋና ኦዲተር መረጃ ይፋ ተደርጓል። በአንድ የመንግስት ተቋም ውስጥ ብቻ የ3.69 ቢሊዮን የመንግስት ገንዘብ በባለስልጣናት መመዝበሩን የኦዲት ሪፖርቱ አጋልጧል። በመስኖና ቆላማ አካባቢ ሚኒስቴር ስር በሚተዳደሩትና ለድሃው አርሶ አደር ተስፋ ተብሎ በተጀመሩት በጨልጨልና በወልመል ግዙፍ የመስኖ ልማት ፕሮጀክቶች ላይ የተፈጸመው የገንዘብ ምዝበራ መላውን አገር አስቆጥቷታል። የፌዴራል ዋና ኦዲተር ባደረገው እጅግ ጥብቅ ፍተሻ ከ2011 እስከ 2017 ዓ.ም እንደ አውሮፓውያን አቆጣጠር 2025 ባለው ጊዜ ውስጥ ብቻ 3.69 ቢሊዮን ብር ያላግባብ መማከኑና መመዝበሩ ይፋ ተደርጓል። ይህ ገንዘብ በኢትዮጵያ ስንት ትምህርት ቤት፣ ስንት ሆስፒታል ይሰራበት ነበር? ነገር ግን የሙስናው እጅ ምን ያክል ሰፊና አስፈሪ እንደሆነ የሚያሳዩ አስደንጋጭ ዝርዝሮች ወጥተዋል። በመስኖ ፕሮጀክቱ ላይ የዋጋ ማስተካከያ በምንም ሁኔታ አይፈቀድም የሚለው የውል ድንጋጌ በጉልበት ተጥሶ የበጀት ጭማሪዎች ያላግባብ ተደርገዋል። በአንዳንድ የግንባታ ክፍሎች ላይ በጀቱ እስከ 168.64 በመቶ ሲጨምር፣ ለአማካሪዎች የሚከፈለው ውል ደግሞ በድንገት እጅግ በሚያስደነግጥ ሁኔታ እስከ 276.84 በመቶ ከፍ እንዲል ተደርጓል። ፕሮጀክቶቹ ያለምንም በቂ ምክንያት ለዓመታት ተጓተው ከ38 ወራት በላይ መዘግየታቸው የተረጋገጠ ሲሆን ሚኒስቴር መስሪያ ቤቱ መጣል የነበረበትን የቅጣት እርምጃ በተቋራጮቹ ላይ ሳይጥል በዝምታ በመመልከቱ ተቋሙ ከፍተኛ ባለስልጣናት የምዝበራው አካል በመሆን መጠርጠራቸው ተመላክቷል። የጨልጨል መስኖ ፕሮጀክት የደረቁ መሬቶችን ያለመልማል ተብሎ ቢታቀድም የተቋራጮቹን የቅንጦት ፍላጎት ማርኪያ ሆኗል። በፕሮጀክቱ ስም ለቅንጡ የቪ6 ተሽከርካሪዎች ግዢ ብቻ ከ132 ሚሊዮን ብር በላይ የህዝብ ገንዘብ ተመድቧል። እነዚህ ለቁጥጥር ስራ የተገዙ መኪናዎች በመጨረሻ በተቋራጩ እጅ መግባታቸው በኦዲት ሪፖርቱ ላይ ተጠቅሷል። የጨልጨል ፕሮጀክት በምስራቅ ባሌ ዞን ራይቱና ጊነር ወረዳዎች 9000 አርሶ አደሮችን ለመጥቀም የታቀደ ቢሆንም እስካሁን 2.3 ቢሊዮን ብር ፈሶበት ፍሬ አልባ ሆኗል። ከመከላከያ ኮንስትራክሽን ተነጥቆ ለአለማየሁ ከተማ ኮንትራክተር ቢሰጥም የውሃ ጠብታ አልታየም። የወልመል ፕሮጀክት በበኩሉ በዴሎ መናና፣ በሐረና ቡሉቅ ወረዳዎች 12000 ሄክታር ለማልማት ታቅዶ የነበረ ሲሆን በአጠቃላይ ወደ 4.8 ቢሊዮን ብር የሚጠጋ ገንዘብ በአለማየሁ ከተማ ኮንትራክተር እና በኦሮሚያ ኮንስትራክሽን ኮርፖሬሽን አማካኝነት ቢበላም አፈጻጸሙ አሁንም ከዜሮ በታች ነው ተብሏል። የፌዴራል ዋና ኦዲተር መስሪያ ቤት ይህንን ታላቅ ዘረፋና የተቋማዊ አስተዳደር ውድቀትን ይፋ ሲያደርግ ለመስኖና ቆላማ አካባቢ ሚኒስቴር የመጨረሻውን ማስጠንቀቂያ ሰጥቷል። ሚኒስትሩ በአስቸኳይ የተመከሩትን የማስተካከያ እርምጃዎች ወስዶ የባከነውን ገንዘብ ካላስመለሰ ጉዳዩ በቀጥታ ለሕዝብ ተወካዮች ምክር ቤት ቀርቦ እጅግ ከባድ የሆነ የሕግና የወንጀል ተጠያቂነት እንደሚከተልና በርካታ ባለስልጣናት ወደ ወህኒ ሊወርዱ እንደሚችሉ ተጠቅሟል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ታዲያ እናንተም የተዘጋጁትን መረጃዎች እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።